ተማሪዎች ዛሬ የዩኒት ዋንን ሰመሪ ነው የምናየው። የዩኒት ዋንን ማጠቃለያ ማለት ነው። ሰመሪ ማለት እስከ ዛሬ ያየነውን ትምህርት ማጠቃለያ ሀሳቡን አጠር ባለ መልኩ በዚህ ቶፒክ እንቃኘዋለን ማለት ነው። ምን ይላል መጽሐፋችሁ ቴክስት ቡካችሁ ዩኒት ሰመሪ የሚለው ላይ ኬሚስትሪ is the science that deals with the properties, compositions, and structures of substances, the transformations they undergo, and the energy that is released or absorbed during this process. ኬሚስትሪ የሰብስታንሶችን ፕሮፐርቲ፣ ኮምፖዚሽን ውህደት ማለት ነው። ስትራክቸር የሰብስታንሶችን አሰራር ማለት ነው ስትራክቸር። እንደዚሁም ትራንስፎርም ማለት ምንድነው? ለውጥ። አንድ ነገር ከአንድ ኦብጀክት ወይም ደግሞ ከአንድ ቁስ ነገር ወደ ሌላ ነገር ሲቀየር የራሱ የሆነ ፕሮፐርቲ አለው፣ የራሱ የሆነ ካራክተር አለው። በውስጡ ኢነርጂ ሉዝ ያደርጋል፣ ኢነርጂ ጌን ያደርጋል፣ ይጨምራል፣ ይቀንሳል። እነዚህን ነገሮች በሙሉ የሚያጠና የሳይንስ ክፍል ነው። The study of modern chemistry has many branches but can generally be broken down into 5 main disciplines. ኬሚስትሪ በጣም ብዙ ቅርንጫፎች አሉት። ነገር ግን ዋና ዋና የሚባሉ አምስት ብራንቾች ይኖሩታል። እነዛን 5 ዲሲፕሊኖች ወይም ደግሞ 5 ብራንቾች እናያቸዋለን። ኦርጋኒክ ኬሚስትሪ፣ ኢንኦርጋኒክ ኬሚስትሪ፣ ፊዚካል ኬሚስትሪ፣ አናላይቲክ ኬሚስትሪ ኤንድ ባዮ ኬሚስትሪ። 5 ያልናቸው አንዱ ኦርጋኒክ ነው፣ ሁለተኛው ኢንኦርጋኒክ፣ ሶስተኛው ፊዚካል፣ አራተኛው አናላይቲክ፣ አምስተኛው ባዮ ኬሚስትሪ። በእነዚህ በ5ቱ ዲሲፕሊን ውስጥ ተከፋፍሎ ኬሚስትሪ ትምህርት ይሰጣል ማለት ነው። ስንቀጥል the scope of chemistry includes production and processing of food, improving health and sanitation facilities, environmental protection, provision of comfort, pleasure and luxury, advancement and growth of industry and weapon production. አሁን ኬሚስትሪ ብዙ ነገሮችን ይዳስሳል። ስኮፕ ኦፍ ኬሚስትሪ መጀመሪያ ላይ ስንማር ካስታወሳችሁ ኬሚስትሪ የሚዳስሳቸው ነገሮች በኬሚስትሪ ውስጥ የሚካተቱ ስኮፕ ስንል ከቨሬጅ ነው ብያችኋለሁ። እና እነዛ ነገሮች አንደኛ በምግብ ዙሪያ፣ ሁለተኛ በጤና ዙሪያ በተለያዩ፣ ሶስተኛ ለሰዎች ሁኔታዎችን ኢንቫይሮንመንትን ምቹ ከማድረግ አንጻር፣ እንደዚህም ደግሞ የተለያዩ መሳሪያዎችን የጦር መሳሪያዎችን ከማምረት አንጻር በተለያዩ አቅጣጫዎች ኬሚስትሪ ተግባራዊ ይሆናል። because living and non-living things are made up of matter. Chemistry affects all aspects of life and most natural events. ህይወት ያላቸው ነገሮችም ሆኑ ህይወት የሌላቸው ነገሮች መነሻቸው ምንድነው? ማተር ነው። ከማተር ነው የተሰሩት። ኬሚስትሪ ደግሞ የማተርን ካራክተር የማተርን ፕሮፐርቲ የሚያጠና ሳይንስ ነው። ስለዚህ ኬሚስትሪ በሁሉም የህይወታችን ክፍል ይገባል ማለት ነው። The scope of chemistry can also be extended to explaining the natural world, preparing people for career opportunities, and producing informed patriotic citizens. እንግዲህ ስኮፕ ኦፍ ኬሚስትሪ የምንለው ወይም ኬሚስትሪ ከሚያካትታቸው ነገሮች በስፋት ስናየው አንደኛ
ይህን የተፈጥሮ ዓለምን ኤክስፕሌን ያደርግልናል። እያንዳንዱ ነገር ምንድን ነው፣ እንዴት ተሰራ፣ ጸባዩ ምንድን ነው የሚለው ዓለማችንን እንድንቃኝበት ያደርገናል። ሁለተኛ ሰዎችን ሊመጣ ካለው ነገር ዝግጁ እንዲሆኑ ያደርጋል። ችግር ካለ ቀድሞ እንዲያውቁት ያደርጋል። ትሪት ማድረግ ያለባቸው ነገር ካለ ቀድሞ ትሪት እንዲያደርጉት እውቀት ይሰጣል። ሶስተኛ ሰዎች የስራ እድል እንዲያገኙ ኦፖርቹኒቲውን ይከፍታል። ይህንንም በማድረግ ብቁ ሰዎችን ወይም ብቁ ዜጋ እንዲወጣ ያደርጋል ማለት ነው። ስለዚህ ኬሚስትሪ ጥቅሙ ሰፊ ነው። ስንቀጥል ኬሚስትሪ is the central science in the natural science። በተፈጥሮ ሳይንስ ውስጥ ኬሚስትሪ ማዕከላዊ ነው። being one of the basic science, chemistry is related to other natural sciences like biology, physics, geology, medicine and mathematics። ሌሎቹን ትምህርቶች በሙሉ ካየን ከኬሚስትሪ ጋር ምንድን ናቸው? ተዛማጅ ናቸው። Chemistry and biology are related by the metabolic process occurring inside living matter known as biochemistry። ኬሚስትሪ እና ባዮሎጂ የሚዛመዱበትን ነገር ካየን ህይወት ባላቸው ፍጡራን ውስጥ ሜታቦሊዝም የሚባለው ፕሮሰስ ሲከናወን በውስጡ ኬሚካላዊ ሪያክሽን አለ። ያ ሂደት ደግሞ ባዮሎጂካል ሂደት ነው። ስለዚህ የኬሚስትሪ እና የባዮሎጂ ውጤት ስለሆነ ባዮኬሚስትሪ በሚለው ኬሚስትሪ ውስጥ የሚጠና ነው። ስለዚህ የባዮሎጂ እና የኬሚስትሪን ዝምድና ያሳየናል። ኬሚስትሪ and geology are related by the process that control the abundance, composition and distribution of chemical compounds and isotopes inside the crust of the earth known as geochemistry። አሁን ደግሞ ኬሚስትሪ እና ጂኦሎጂ የሚዛመዱበትን ሁኔታ ስናይ በተለይ በመሬት ስር በአፈር ላይ በአፈር ውስጥ ስላሉ ምርምሮች በአፈር ውስጥ በመሬት ውስጥ ስላሉ ብዙ ማዕድናት የሚደረገውን ምርምር ስናይ ኬሚስትሪ ከጂኦሎጂ ጋር አብሮ ተዛምዶ የሚሰጠን የሳይንስ ውጤት ነው። ያን ምን እንለዋለን? ኬሚስትሪ ኤንድ ጂኦሎጂ ጂኦኬሚስትሪ እንለዋለን ማለት ነው። ስንቀጥል a subdiscipline of chemistry and physics that investigates physico-chemical phenomena using techniques from atomic and molecular physics and condensed matter physics is known as chemical physics። አሁን ኬሚስትሪ እና ፊዚክስ ሁለቱ በመጣመር የሁለቱ ጥምረት የአቶሚክ ፕሮፐርቲ የሞለኪላር ይዘት የሞለኪላር ኢነርጂ የአቶሚክ ኢነርጂን እንድናጠና አስችሎናል። ይሄን ምን እንለዋለን? ፊዚኮ ኬሚካል ፌኖሚና እንለዋለን። ፊዚክስ እና ኬሚስትሪን አጣምረን ሳይንስ አድርገን የምናጠናበት አንድ ዘዴ ፊዚኮ ኬሚካል ፌኖሚና እንለዋለን። ኬሚስትሪ ኤንድ ሜዲሲን are related by a discipline that includes the design, development and synthesis of pharmaceutical drugs called medicinal chemistry። አሁን ደግሞ ኬሚስትሪ እና ሜዲሲን which means መድኃኒትና የቅመማ ሂደት እነዚህና ኬሚስትሪ ተዋህደው ሜዲሲናል ኬሚስትሪ እንላቸዋለን። ሜዲሲናል ኬሚስትሪ መድኃኒት እንዴት እንደሚሰራ ይሄ ፋርማሲቲካል ድራጎች ኬሚካላዊ ሂደታቸው እንዴት እንደሆነ አጠቃላይ
ሜዲሲን ነክ የሆኑትን ነገሮች በሜዲሲን ውስጥ ያለው የኬሚስትሪ ሳይንሳዊውን ይዘት በሜዲሲናል ኬሚስትሪ እናጠናዋለን ማለት ነው። ስለዚህ በአጠቃላይ ስናይ ኬሚስትሪ ለሁሉም ሳይንሶች ማዕከላዊ ነው ማለት ነው። ሳይንስ ኬሚስትሪ ኤንድ ማቴማቲክስ አር ሪሌትድ by the area of research engaged itself principally with a mathematical modeling of chemical phenomena called mathematical chemistry። ምንድነው ማቴማቲካል ኬሚስትሪ ደግሞ የምንለው? ብዙ ጊዜ ኬሚስትሪ እና ማትስ አንድ ላይ ተቀናይተው የምናጠናበት ሳይንስ ሂደት አለ። ለምሳሌ የተለያዩ ሞዴሎች አሉ። እነዛን ሞዴሎች ለማጥናት ስንፈልግ የማቴማቲካል እውቀት ያስፈልገናል። ያን ማቴማቲካል እውቀት እናመጣውና ኬሚስትሪው ላይ ተግባራዊ እናደርገዋለን። ያኔ ማቴማቲካል ኬሚስትሪ ይሆናል ማለት ነው ሳይንሱ። ያን የማቴማቲካል ሞዴሊንግ በመጠቀም ለምሳሌ የአተም ስትራክቸር ሊሆን ይችላል፣ የሞለኪውላር ስትራክቸር ሊሆን ይችላል። ያን ማቴማቲካል ሞዴል በመጠቀም ሳይንሱን በደንብ እንተነትነዋለን ማለት ነው። ይህ ምን ይባላል? ማቴማቲካል ኬሚስትሪ። ስንቀጥል ሲንስ ኬሚስትሪ ኢዝ ሶ ፋንዳሜንታል ቱ አወር ወርልድ ኢት ፕሌይስ ኤ ሮል ኢን ኤቭሪዋንስ ላይፍስ ኤንድ ተችስ ኦልሞስት ኤቭሪ አስፔክት ኦፍ አወር ኤግዚስተንስ ኢን ሳም ዌይ። ኬሚስትሪ በሁሉም የህይወታችን ክፍል ውስጥ ሲገባ ወይም ደግሞ የኬሚስትሪን እውቀት በዕለት ተዕለት የህይወታችን ክፍል ውስጥ ተግባራዊ ስናደርገው ይታያል። ያ የሆነው ለምንድን ነው? የኬሚስትሪ እውቀት አስፈላጊ ስለሆነ ነው። ኬሚስትሪ is essential for meeting our basic needs such as food, clothing, shelter, health, energy, and clean air, water, and soil። ለኛ በጣም አስፈላጊ የምንላቸው ነገሮች ምግብ፣ መጠለያ፣ ልብስ፣ ጉልበት፣ ውሃ፣ አየር፣ አፈር፣ እነዚህ ነገሮች ለሰው ልጅ በጣም አስፈላጊ የሚባሉትን ነገሮች ለማግኘት ምን ያስፈልገናል? ኬሚስትሪ ያስፈልገናል። እነዚህን ነገሮች የምንጠቀምበት እነዚህን ነገሮች እንዴት ሃንድል ማድረግ እንዳለብን ለማወቅ ኬሚስትሪ ነው ፕሮፐርቲያቸውን የእያንዳንዱን ካራክተር ፕሮፐርቲ የሚነግረን ኬሚስትሪ ነው። ስለዚህ ኬሚስትሪ ኖሌጅ ይጠቅመናል። ኬሚስትሪ ካን ኦልሶ ሄልፕ አስ ኮምፕሬንድ፣ ሞኒተር፣ ፕሮቴክት ኤንድ ሪከቨር ዘ ኢንቫይሮንመንት አራውንድ አስ። ኬሚስትሪ ሌላው የሚጠቅመን ምንድን ነው? በአካባቢያችን ያሉትን ነገሮች እንድንቆጣጠር፣ ራሳችንን እንዴት ከነሱ ጋር አብረን ማዋሃድ እንደምንችል፣ እንዴት እነሱን በጥንቃቄ መያዝ እንደምንችል አካባቢያችንን በሙሉ እንድናስተውል ያደርገናል ማለት ነው። ኬሚስትሪ ፕሌይስ an important role in shaping the current state and the prediction of the future state of the Earth's environment, as a large number of agents that force the Earth's climate are chemically active። ምንድነው የሚለው? ኬሚስትሪ የዛሬውን ነገር እንድናውቅ ለነገ ደግሞ ምን ሊመጣ ይችላል የሚለውን እንድንረዳ አልፎ ተርፎ የምድርን የአየር ሁኔታ ወይም የምድርን አጠቃላይ ይሄ ከባቢ አየራችንን በሙሉ ሊጎዳ የሚችል አፌክት ሊያደርግ የሚችል ምን እንደሆነ ቀድመን እንድንረዳ የኬሚስትሪ ሳይንስ ይጠቅመናል ማለት ነው። እዚህ ጋር አንድ ምሳሌ ብጨምርላችሁ፣ ለምሳሌ ከባድ የሆነ ንፋስ አውሎ ንፋስ የሚባለው እየመጣ ከሆነ አየሩ ላይ የሚያሳየው ኬሚካላዊ ቼንጅ አለ።
ያ ኬሚካላዊ ቼንጅ አጥኚዎች ከባድ የሆነ ንፋስ እየመጣ ነው ማለት ነው። ስለዚህ ኢንቫይሮንመንቱን አፌክት አድርጎታል። ቀድሞ ጥንቃቄ እንዲወስዱ ያደርጋቸዋል ማለት ነው። ኬሚስትሪ however can also affect our environment negatively through production of toxic substances። አሁን ደግሞ ኢንቫይሮንመንታችንን ወይም ከባቢያችንን ኬሚስትሪ ሊጎዳው ይችላል። ኬሚስትሪ የሚጎዳው ለምንድን ነው? ሰዎች በአጠቃቀማቸው ዝንፈት የተነሳ የሚፈጠሩ የተለያዩ መርዛማ ጋዞች አሉ። እነዛ መርዛማ ጋዞች ያው የኬሚስትሪ ውጤት ስለሆኑ ኢንቫይሮንመንቱን ወይም ከባቢውን ሊጎዱብን ይችላሉ። This release of these toxic substances into the environment results in climate change. The prime issue the world is facing currently. አሁን ዓለም በከፍተኛ ሁኔታ እየተጋፈጠው ያለው የአካባቢውን አየር በመበከል ደረጃ የሚመጣው ይህ አሁን ቅድም ያልነው መርዛማ ጋዞች የአካባቢውን አየር በማዛባት አካባቢያችንን ችግር ውስጥ እንዲወድቅ በማድረግ ከፍተኛ የሆነ ቻሌንጂንግ ፈጥሯል። ይህ ቻሌንጂንግ ከምን የመጣ ነው? የኬሚስትሪ ውጤት ነው። ያው የሰው ልጆች በሚያደርጉት አሉታዊ የሆነ እንቅስቃሴ ምክንያት የሚፈጠረው ኬሚካላዊ ቼንጅ የሚፈጥረው መርዛማ ጋዝ አለ። ያ መርዛማ ጋዝ አካባቢያችንን ወይም ኢንቫይሮንመንቱን ይጎዳል ማለት ነው። It is therefore high time to seek for solution to this problem by using our chemical knowledge. ስለዚህ ይሄን የተዛባ ችግር ለመፍታት ምን ያስፈልጋል ማለት ነው? የኬሚካል እውቀት ያስፈልጋል። ያን የኬሚካል እውቀት ተግባራዊ ማድረግ አለብን ማለት ነው። Chemistry plays a significant role in the advancement and growth of several industries. ብዙ ኢንዱስትሪዎች እንዲያድጉና ብዙ ኢንዱስትሪዎች በስፋት እንዲሰሩ የኬሚስትሪ እውቀት ትልቅ ሚና አለው። There are several chemical and chemical products industries that produce a number of chemicals and chemical products. የተለያዩ ኬሚካል አምራች ድርጅቶች አሉ። የተለያዩ ኬሚካሎችን ምን ያደርጋሉ? ያመርታሉ። One way of categorizing them is into industrial inorganic chemicals, plastics, materials and synthetics, drugs, soap, cleaners and toilet goods, paints and allied products. Industrial organic chemicals, agricultural chemicals and miscellaneous chemical products. እነዚህ ኢንዱስትሪዎች በሚያመርቱት የምርት አይነት ካታጎራይዝድ እናደርጋቸዋለን ወይም እንከፋፍላቸዋለን። ኢንዱስትሪያል ኬሚካል በማለት፣ ፕላስቲክ አምራች በማለት፣ ማቴሪያልስ፣ ሲንቴቲክስ፣ ድራግስ በማለት፣ እነዚሁም ሳሙና ወይም ሶፕ፣ ክሊነርስ ኤንድ ቶይሌት ጉድስ፣ ፔይንትስ ኤንድ አላይድ ፕሮዳክትስ፣ ኢንዱስትሪያል ኢንኦርጋኒክ ኬሚካልስ፣ አግሪካልቸራል ኬሚካልስ ኤንድ ሚስላኒየስ ኬሚካል ፕሮዳክትስ። የተለያዩ ኬሚካሎችን የምርታቸው አይነት እነዛ ኢንዱስትሪዎቹ ዛት ሚንስ ኬሚካሉን የሚያመርቱት ኢንዱስትሪዎች ካታጎራይዝድ እናደርጋቸዋለን ማለት ነው በፕሮዳክታቸው። The Ethiopian government is working hard in establishing industrial zones throughout the nation. መንግስት ያው ለረጅም ጊዜ የኢንዱስትሪ ዞን ወይም የኢንዱስትሪ ከተማ በመስራት ከፍተኛ ጥረት በማድረግ ላይ ይገኛል። currently አሁን ማለት ነው there are more than 51 medium and large scale chemical and chemical product industries or enterprise in Ethiopia. በአሁኑ ሰዓት በኢትዮጵያ ውስጥ ከ51 በላይ ከፍተኛና መካከለኛ የምንላቸው ኢንዱስትሪዎች አሉ፣ የኬሚካል አምራች ኢንዱስትሪዎች። These enterprises produce
ኬሚካልስ ላይክ አልሙኒየም ሰልፌት፣ ኮስቲክ ሶዳ፣ ሶዳ አሽ፣ ካርበን ዳይኦክሳይድ፣ ብሊቺንግ ኬሚካልስ፣ ማግኔዥየም ኦክሳይድ፣ ፔስቲሳይድስ ኤንድ ኬሚካል ፕሮዳክትስ ላይክ ሶፕ ኤንድ ዲተርጀንት፣ ሴመንት፣ ፔይንት፣ ቢልዲንግ ማቴሪያልስ፣ ኮስሞቲክስ፣ ፕላስቲክ፣ ናቹራል ገም፣ ካንድል፣ ግላስ፣ ሹገር፣ ታየር፣ ፐልፕ ኤንድ ፔፐር፣ ፋርማሲቲካልስ ኤንድ ቶባኮ። እነዚህ አሁን የዘረዘርናቸው ነገሮች በሙሉ ኢትዮጵያ ውስጥ የሚመረቱ ናቸው። በምን? በኬሚካል ድርጅቶች። ከ51 በላይ የኬሚካል ድርጅቶች መካከለኛ እና ከፍተኛ የምንላቸው የኬሚካል ድርጅቶች የሚያመርቷቸው ናቸው። ስለዚህ ተማሪዎች ሰመሪው የዩኒት 1 ሰመሪ ይሄንን ይመስላል ማለት ነው። በሚቀጥለው ኤክሰርሳይሱን አብረን እናየዋለን። የዩኒት 1 ኤክሰርሳይዝ አብረን እንሰራዋለን። ኤክሰርሳይሱን ሰርተን ስንጨርስ ምን ተረዳን የሚለውን ቁልፍ የሆነ ነጥብ ሲምፕል በሆነ መልኩ ኮንክሉድ እናደርጋለን። ለዛሬ ይብቃል።